አላህ ካንተ ያራቃቸው አንተ ያላየህባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል ሆናለች ብላ ያው እንግዲህ የሰው ቤት ሰራተኝነቱ ወይ ስለማይገባኝ ብለሽ ነው ሸቃላ ያልሽው። ሸቃላ ማለት ትርጉሙን ታውቂያለሽ? ሸቃላ ማለት ምን እንደሆነ ታውቂያለሽ? ሸቃላነት ለኔ ኩራቴ ነው፣ የምኮራበት ስሜ ነው። ሸቃላ ነኝ፣ ሸቃላ ነኝ። የደበራችሁ እየመረራችሁ ትዋጡት። አንቺም ከደበረሽ እኔ ሸቃላ ነኝ። ለኔ ለሸቃላዋ ብሎ ነው አገር ለሀገር የሚያቆራርጠው ማለት ነው። ሸቃላ ማለት ትርጉሙ ቢገባሽ ማለት ነው እሷ ለራሷ ለፀጉሯ ቅባት ሳገዛ ቤተሰቦቿን የምትረዳ ለራሷ ጫማ ሳገዛ ወንድሟን እህቷን የምታስተምር ባሏ ሳይቀር እና ይሄንን ያህል እኔ ምንም ልል አልችልም። በቃ ተናግሬያለሁ፣ አውርቻለሁ ብዙ ነገር እና ካንቺ ጋር እኔ የምሰዳደበው እኔ ባለጌ አይደለሁም፣ ስድ አይደለሁም። ገባሽ ወይ? ቡኒ እኮ በቃ ሸቃላ ሽቅልቅል እያለች እኮ ልክልን እኮ ነው። አም ሶሪ ቡኒ፣ አም ሶሪ አንቺ ችግር ብርቁ ስለቸገረሽ ራስ እኮ ብርቅኛ ሆነሻል እኮ። አይ እኛ እኮ እናትዬ፣ እኛ የመዳም ቅመሞች እኮ አሰሎች እኮ ነን። እኛ እኮ ባየንልሽ እኮ ነው አሁን እኮ ይቶ የምቀለሽሽው ታውቆሻል። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ደህና ሰላም ነኝ። እንደ ክርስቲያኖች ሰላም ብያለሁኝ። የሀገራችን ሰላም አላህ ያድርግልን። ዛሬ እንግዲህ ቡኒ ባለፈው ሸቃላ ተሸቃልነቷ አይዘልም ብላ ሱመያን ያው ተሳደበች ማለት እኛን ሁላችንን ተሳደበች እንደማለት ነው። ስለዚህ ሱመያ መልስ ሰጥታለች ማለት ነው። እኛ በሸቃላነታችን እንኮራበታለን ብላለች ማለት ነው። ቡኒ ደግሞ ዛሬ ባካችሁ ይቅር አድርጉኝ መዳሞች፣ የመዳም ቅመሞች ይቅርታ ባካችሁ ይቅርታ አፈርኩ ብላ መታለች ማለት ነው አለች። እስቲ ስንቶቻችሁ ናችሁ ይቅር የምትሏት? የሳውዲዎቹ ወይስ የዱባዮቹ ወይስ የኳተር የቤሩት የትኞቹ ናቸው? ያው ሁላችንም የመዳም ቅመሞች ነን አይደለም? ስለዚህ ቡኒ ያሹ ብልሹ ሚስት ይቅርታ ልጠይቅ መታለ። እስቲ ሱመያን ሰምተን እንመለስ። ብዬ እኖራለሁ ነው የምትልሽ አንቺ የቤት ልጅ እያልሽ ከምትለቃቀሚያቸው የመዳም ሸቃላዎቹ የእግራቸውን እጣቢ የሚደፋው አይስ ታጥበው የሚደፋው እሱን አታክሉም። እንዲህ ተጨፈላልቃችሁ ማለት ነው ሁላችሁ። ላፊሽ ልክ ይኖርሽ፣ ለምታወሪው ለምትናገሪው ነገር ልክ ይኖርሽ። እሺ እንደዚህ ገደብ አትለፊ። እኔ ከዚህ በፊትም ተናግሬያለሁ። ቪዲዮ መስራት ከፈለግሽ ስሪ፣ ግን ገደብ አትለፊ። እኔ ግርም የሚለው ቪዲዮ ሰርችባት እኔ ቪዲዮ ሰርች አላውቅም። እንደው ስታናደይ ብቻ ነው መልስ የምሰጠው፣ እንጂ እኔ እንደዚህ ስራዬ ብዬ ቪዲዮዋን ተከታትዬ ቡኒ እንደዚህ ያለሽ ብዬ አላውቅም። ለምን መሰለሽ እኔ አንቺ ቪዲዮ ተከታትዬ የማልሰራብሽ እኔ ሸቃላ ስለሆንኩኝ ኮራለሁ። ስለምኮራ በሸቃልነቴ ነገ ይሄ አንቺ አሁን ምናልባት እንዲህ እየለፈለፍሽ የሚከፈልሽን ብር ነው አይደል የምታየው? ወይ እሱ ብር ባይከፈልሽ አንቺ የውሸት ስር እግር ስር ነው የምትነጠፊው። እኔ ግን ሸቃላነት ያኮራኛል። ሸቃላነት እሰራለሁ፣ ሰርቼ እገባለሁ። ይኸው አሁንም ይጃለሁ። አሁን እኮ እኔ አንቺ ኦሾ ሁለተኛ ሚስት ቢያገባብሽ የት አባሽ ትሄጃለሽ? የት ነው የምትሄጂው? ሁለተኛ ሚስት እንደው ባገባብሽ የት ልትሄጂ ነው? እኔ ሸቃላነቴ ልምዱ ስላለኝ ወደ ሸቃላነቴ ሄድኩኝ። አንቺ እንዳልሽም ወደ ሰው ቤት ሰራተኝነት ሄድኩኝ። አንቺ ምን ልትሆኚ ነው? እስኪ ራስሽን ጠይቅ። መጀመሪያ ስለ ሰው ከመናገር በፊት እኔ ማን ነኝ በይ። አትንኪኝ አልኩሽ እኮ እኔ ላስቀይምሽ ብል እንዳንቺ ብዙ የሚያስጠላ ነገር መናገር ይችላል። ግን ይህን ራሱ ያልተናገርኩሽ እኔ በጣም ክፉ ነገር ያልተናገርኩሽ እኔ በጣም ለወሽ ክብር ስላለኝ ነው ማለት ነው። እኔ ለወሽ ክብር ስላለኝ ነው። እኔ ኦሼ ባለቤት ግን አሳርፍልኝ። በቃ እኔ ስምሽን ካልጠራው ለምን ትጠሪያለሽ? እሺ አልኩኝ። መስራት ከፈለግሽም ስሪ፣ ችግር የለውም በስሜ ስሪ። የሸቃላ ስም አስለን ይጣፍጣል። ሁሉም ነው ሸቃላን የማይፈልጋለ እንዴ? ማንም ነው የሚፈልገው። ለዛ ስሪብኝ፣ ችግር የለውም ፈቅጄልሻለሁ እኮ። አይ ሸቃላ እንደዚህ ብር ናት። ሸቃላ ማለት ብር ናት። ብር የሐራም ብር ሳይሆን የሐላል ብር። አይሽ እኛ ሸቃላ ማለት በሐራም የሚመጣ ብር አንጠቀም። የሰው ነገር አንወስድም። ሰው የያዘውን አንመነጥቅም። እኛ
መስጠት ነው የምናውቀው። መስጠት እንኩ ውሰዱ። ማንም ቢሆንም እኮ ማለት ነው አይደለም ዘመድ ማናቀው ሰው ራሱ ታመመ ሲባል የአረብ ሀገር ሴቶች ሩጠን ነው የምንደርሰው። ነው እንዴ በቃሽ የሚባለው? ማን ያደርጋል? አንቺ ታደርጊያለሽ? አታደርጊም። አንቺና መሰሎችሽ ብር ካላችሁ ባንክ ራሱ የምታስቀምጡት አይመስለኝም። ቆፍራችሁ ነው ጉድጓድ ውስጥ የምትቀብሩት ማለት ነው። ለማንኛውም ማለት ነው በስሜት ብዙ ነገር ተናገርኩኝ። በዚያው አጋጣሚ እኔ ያው በዚያው አጋጣሚ እንዳትከፉብኝ፣ እኔ ማንም እንዲከፋብኝ አልፈልግም። እውነት ለዚች ቀሪ ዓለም ማለት ሰው እንዲከፋብኝ አልፈልግም። ግን ያው ሰው ነኝ። ሱመያዬ ልክ ነሽ። ሸቃላነት ኩራት ነው። ሸቃላነት ያው በላባችን ስርተን የምናመጣው ነገር ነው። የሰውን ሀቅ ሳይሆን የምንበላው የሀቃችንን የላባችንን ነው። ከሀቃችን ቢሄድብን እንጂ የሰውን ሀቅ አናመጣም። በእውነት ብናመጣት እንጂ በውሸት አንጥተናት አናውቅም። እውነት ለመናገር አረብ ሀገር ያለን የመዳም ቅመሞች ማለት ነው እህቶች፣ ሁላችንም እውነት ለመናገር ወራችንን ጠብቀን ነው እንግዲህ ከወር ወደዚህ በምን አይነት ፈለጣ እንደሚመጣ ስለማናቅ እኔ አላቅም ለራሴ እንግዲህ እንዴት እንደሆነ። ግን እኔ ያችን ወሬን ጠብቄ ለዛውም ወሬ ሞልቷልሽ አልሰጡኝም፣ ፈልጌው ነበረ፣ የቤት ኪራይ ደርሶብኝ ነበረ ወይ ኢትዮጵያ ልልክ ነበር ብዬ ተሳቅቄ ነው። ለዛውም 30ቱን ቀን ሙሉ ተደፍቼ ባፍጤሜ የሰራዋትን እንኳን ለመቀበል ማለት ነው። አያችሁ። ስለዚህ ቡኒ ያው ትክክል አይደለሽም። ወጥ ረግጠሽ ነበር እንግዲህ ነግራሻለች ጀግናይቱ እህታችን ሱመያ ማለት ነው። እንግዲህ ቡኒ ይቅርታ እህቶች ሁላችሁም ይቅርታ። ነግበኔ ነው። እኔም ነገ ጠዋት የእናንተ ጣፋንታ ሊያደርሰኝ ይችላል። ለማኝ የሰው ለማኝ ሰብስክራይብ አድርጉ ላይክ አድርጉ እያልሽ እየለመንሽ አረብ ሀገር አለመንጣት አይደለም እንዴ? ብትመጪ እንደውም ጥሩ ትምህርት ትማሪ ነበር፣ ታውቂው ነበር እኮ። በነገራችን ላይ አረብ ሀገር እኮ ብር ብቻ አይደለም የሚያስተምረን፣ ብዙ ነገር ነው የሚያስተምረን። እውቀት፣ ማገናዘብን፣ ቤት አያያዝን። አሁን እውነት ለመናገር እኔ አንድ የሆነች ልጅ ነበረችና በፊት ኢትዮጵያ ውስጥ ሆናችሁ ታውቃላችሁ፣ ያን ሙስሊሞች በረመዳን ውስጥ ቴምር አለ፣ ሰንቡሳ አለ፣ ብስኩት አለ፣ ብዙ ነገሮች አሉ። እነዛን ነገሮች ስንበላ ብይ ስንላት ይሄ የሙስሊም ምግብ ነው የምትልን እና ቴምር ደግሞ ይሄ የሙስሊም ነው ምናምን ነገር ትል ነበርና አረብ ሀገር መታ ብዙ ነገር አይታ ከሄደች ያንን ነገር ዛሬ እንደፈን እያደረገ ታወራዋለች ማለት ነው። ክርስቲያን እኮ ናት። የዛ ጊዜ እኮ እንደዚህ ነበር። አያለማወቅ የሙስሊም እኮ አልበላ ምን ነበር ግን እኮ እንደው በፈጣሪ እንደው አረብ ሀገር እኮ ብዙ ያስተምራል ትላለች። ይሄን ስላችሁ ግን ሌላ እምነት ተከታዮች እንድትቀየሙ ሳይሆን እንድወሬውን ነው እሷ ያንን ትላለች። ምክንያቱም አረብ ሀገር የማናቀውን የሚያሳውቀን ነው። በቃ ትምህርት ቢባል ዲናችንን ቢባል ሙያ ቢባል ስራ ቢባል ቤት አያያዝ ቢባል ህይወት እንዴት እንደሆነች አብዛኛውን የአረብ ሀገር ሴት ናት ብዙ ነገር የምታውቀው እውነት ለመናገር ማለት ነው። ስለዚህ ቡኒ እንግዲህ የኛን ያክል ለባልሽ እንግዲህ አሼ ወይም አሹ ብልሹ አረብ ሀገር የኖረ ነው። እንግዲህ አንቺ እንግዲህ አረብ ሀገር ያየውን ኑሮ አንቺ እንግዲህ እንደዛ ላታኖሪው ትችላለች። ስለዚህ ትንሽ ቆይቶ የአረብ ሀገር ቅመም መፈለጉ አይቀርም። ስለዚህ የዛ ጊዜ ደግሞ እንግዲህ እኔና አንቺ እንገናኛለን፣ ልካችን እንገናኛለን። እና ሱመያ እንዳይከፋቸው የመዳም ቅመሞች በዚህ ሽዥ የተነሳች ብለሻል። ለኛ አይከፋንም እንዴ? ስንት ተሰደብ። እሷ እኮ ስድብ አልሰደበችም፣ ስማችንን አይነገረች እንዴ? ገረዶች እንቺ ምንድናስ በያሉ ስንት ይሰርቡን ነበር። አሁን እኮ ነው በቃ አብዛኛውን ሰው እኮ እኛን ጣዕምና ጣዕም ለይተው ያወቁት። እንዴ ተቀልዳላችሁ እንዴ እናትዬ? አረብ ሀገር የምታገኝ የምትኖር ሴት እና ኧረ እንዳታዋሩኝ እናንተ ከመንግስት ጋር እንዳትጣሉ የሆነ ነገር ልል ነበረ። በቃ ልተው። ስለዚህ እስኪ የቡኒን ቪዲዮ አይተን እንምጣ። ታርጉልኝና ያላሰብኩት ነገር ነው የሆነው። ያላሰብኩትን ቃል ነው የተናገርኩት። ደግሞ እኔ ያንንም ቃል ራሱ እንዴት እንዳላሰብኩት ነው። በቃ ለምን ይሄ አስተሳሰብ ብዙ ሰዎች ብዙ አስተሳሰብ አላቸው። ምክንያቱም ያው እኔ እንደማስበው ሱመያ ላታስብ ትችላለች። እንደገና ደግሞ ማንኛውም ሰው እንደሚያስበው
ሁላችንም አንድ አይነት አስተሳሰብ ይኖረናል ማለት አይደለም። ውድ ተመልካቾቼ እኔ እንዳሰብኩት እኔ እንደወሰድኩት ላይሆን ይችላል። ስላልሆነም ነውና እንደዛ የተቀየማችሁኝ እባካችሁ አትቀየሙ እላችኋለሁ ውድ ተመልካቾቼ። እና ሱመያም እንደዛ ልሻለሁ። በቃ እባክሽ ማለት በቃ ፎይቱ አፉን አይለብይሻለሁ። በጣም ይቅርታ አድርጊልኝ። እንደገና ውድ ተመልካቾቼም በድጋሚ ይቅርታ አድርጉልኝ። እንደዚህ አይነት ነገር አይለመደኝም እላችኋለሁ። ስላስቀየምኳችሁ የማይሆን ቃል እናንተንም ስለተናገርኳችሁ ውስጣችሁንም ስላስከፋሁት እንዴት እንደዚህ ትላለች ብላችሁ ብዙ የተናደዳችሁ ሰዎች ትኖራላችሁ እና በቃ ሁላችሁንም አጠቃልዬ በጣም ይቅርታ አድርጉልኝ እባካችሁን። ከአሁን በኋላማ ቢለመድሽ ራሱ አይለመድሽም እንጂ ዩቲዩብሽ ይዘጋል። አክርሻይ ነው በቃ የምንሰጥሽ ፉርሳ ለው ሰማቲ ማለት ነው። መሳደብማ የለም። አውፍ ብሉ ይብላቸዋለች ጋይሶች፣ ቡኒ አውፍ ብሉ ይብላቸዋለች። ሱመያንም እህቴ ይቅርታ ብላለች። ሱመያም እንግዲህ ይቅር በያት፣ እኛም እንግዲህ ይቅርታ እናድርግላት። ምን እናድርግ? ነገ ስለምትሳደብ ዛሬ ይቅርታ ጠይቃለች። ነገ ደግሞ ትመጣለች። አዩ ጋር ሲታረቁ አዩም ያው በየመን ናት ድላላ ጋር ያዙ ይልቀቁ እያለች እንግዲህ ድንጋይ እየፈነቀለች ነው። ምን ታረጉታላችሁ? እና ቡኒ አንቺ አመድ የሚሆንሽ ልጅ ማለት ነው። ተኛ አናት ላይ ወረድ በይ፣ ተኛ አናት ላይ ወረድ በይ። ቶሎ ወጣት ትርገጭ። እኛ የመዳም ቅመሞች አሰሎች ነን። አታሙነኝ። ነገ መተሽ ደግሞ ልትሰርቢን። ባለፈውም ተሳደብሽ፣ አሁን መልሰሽ ተሳደብሽ። ሶስተኛሽ ነው አሁን ስትሳደቢ። አራተኛ ማስተምትመልሽ ድረስ አንሰማሽም። ስነ ስርዓትሽ ነሽ። እውነት ስነ ስርዓትሽ ነሽ። የመዳም ቅመሞች ከአሁን በኋላ ሰብስክራይባችን እያነሳን ነው የምንወጣው። ይሄው ሁለተኛ ከተሳደበች አሁን ተሳደበች መልስ አራተኛ ማለት ነው። ሱመያ ነግራታለች። አሁን ትክክለኛ መልስ አፏን ትዘጋል። ያዘጋም ካልዘጋች ዋጋዋን እናሳያታለን። ተማም እና ውዶቼ ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። አዲሶች ደግሞ ሰብስክራይብ አድርጉ። የነበረች በኮሜንት አበረታቱኝ። ውዶች ሀገራችን አላህ ሰላም አላህ ያርግልን። ወጥቶ መቅረት አላህ በቃ ይበለን እያልኳችሁ የዛሬውን ቪዲዮ እንግዲህ በዚህ ካጠናቅቃለሁ። እንግዲህ ንግስት የንግስት ወዳጆች የሆናችሁ ደግሞ ሰብስክራይብ አድርጉኝ። እሺ ውዶች፣ እሺ ማሮች፣ ወዳችኋለሁ። ባይ ባይ። አላህ ካንተ ያራቃቸው አንተ ያላየህባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል።